ከፍተኛ የሀገራት መሪዎችና ልዑካቸው ወደ ሌሎች ሀገራት የሚያደርጓቸው ጉዞዎች ከሚኖራቸው መልከ ብዙ ፋይዳ መካከል እንደ ሀገር ትምህርት የሚገኝባቸው ልምዶችና አጋርነቶችን ማብዛት ተጠቃሾች ናቸው። እናም ከሰሞኑ በጠቅላይ ሚኒስትር አብይ አህመድና ልዑካቸው በቪየትናም የተደረጉ ጉዞም በመልከ ብዙ ልምዶችና ስምምነቶች የታጀበ መሆን ለዚህ ማሳያ ነው። ኢትዮጵያ ከአምስቱ የኢኮኖሚ ፒላሮች ቱሪዝም ሌላው መስክ ነው። ከዚህ አኳያ ሁለቱ ሀገሮች ልምድ ለመቀያየር የሚያስችሉባቸው ሁኔታዎች አሉ። በተለይም ደግሞ የኢትዮጵያ አየር መንገድ በቅርቡ ሃኖይ ቀጥታ በረራ ይጀምራል፣ ስምምነትም ተደርጓል። ከዚህ አኳያ አፍሪካን ከቪየትናም ጋር ለማገናኘትም ኢትዮጵያን ከቪየትናም ጋር ለማገናኘትም እንደ ድልድይ ሆኖ የሚያገለግል ነው። ከተፈራረምናቸው ስምምነቶች አንዱ የትምህርትና ስልጠና ትብብር፣ በዛ መስክ ያለ ትብብር ስምምነት ነው። እንግዲህ እነሱ የግብርና ዘርፉን በዝርዝር ለማዘመን የተከተሏቸው አቅጣጫዎች ላይ በሙሉ ምን አይነት የስልጠና ስርዓት ይኖረን፣ የቴክኒክና ሙያ ተቋሞቻችን በየደረጃቸው ምን አይነት የሰው ኃይል ያሰልጥኑ የሚለውን በረጅም ጊዜ ፍኖተ ካርታ መልሰው ለዛ የሚሆን የፕላኒንግ ስርዓት ተከትለው ነው የመሩት። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉብኝታቸው ወቅት ከተመለከቷቸውና አግኝተው ካነጋገሯቸው መካከል የቪየትናም ባለሀብቶችና አምራቾች ተጠቃሾች ናቸው። በዚህ ወቅትም ኢትዮጵያ የጀመረችውን የአምራች ኢንዱስትሪው ዘርፍ አቅም የሚያሳድግ ተግባር ሊያግዙ በሚችሉ ሀሳቦች ላይ መክረዋል። ባለሀብቶችን አግኝተው ጠቅላይ ሚኒስትሩ ባደረጉት ውይይትም አሁን ባለው በቀጠና ባለው የታሪፍ ሁኔታ ኢትዮጵያ ውስጥ ኢንቨስት ለማድረግ ፍላጎት አላቸው። ጠቅላይ ሚኒስትሩ ማበረታቷቸዋል። የኢትዮጵያ ሁኔታም የሚመች ነው። አየር መንገዳችን ቀጥታ በረራ ሲጀምር በቱሪዝምም በማኒፋክቸሪንግም በኤፍዲአይም ከፍተኛ ልምድ ለመቀያየር የሚያስችል የቪየትናም ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት ለማድረግ የሚያስችል ሁኔታዎች አሉ። ስለዚህ ሰፊ ልምድ መውሰድ የሚቻል እንደሆነ መውሰድ ይቻላል። ቪየትናም እንደ ሀገር ካሳካቻቸው ተግባራት መካከል ኢትዮጵያ አሁን ላይ ለአረንጓዴ ልማቱ የሰጠችውን ትኩረት በቴክኒክና ስልጠና ከፍ ያለ ቦታ ከመስጠት እስከ ጨርቃ ጨርቅና ሌሎች አግሮ ፕሮሰሲንግ ምርታማነት ላይ የሰጠችው ትኩረት ትልቅ ነው። ከዚህም ኢትዮጵያ የምትወስደው ተሞክሮ ለጀመረችው ስራ ሁሉ ወሳኝ ነው ተብሏል። ቴክኒክና ሙያ ስልጠና ስርዓቱን የግሪን ግሮዝ አካል አድርገውታል። እኛም የግሪን ቲቬት ኮንሰፕት አለን በቴክኒክና ሙያ ስልጠና ስርዓት ውስጥ። ለምሳሌ ሰርኩላር ኢኮኖሚ ላይ መስራት ጀምረዋል የኛ ቲቬቶች። ወዴት ማሻገር ይፈልጋል ከነሱ ያየሁት ካሪኩለሞቻችንን የግሪን ግሮዝ ቅኝት ያላቸው እንዲሆኑ ማድረግ ላይ ተጨማሪ ስራ መስራት እንደሚጠይቅ ተመልክቻለሁ። ኢንዱስትሪዋ ሃይቴክ ኢንዱስትሪ እየገነባች ያለች ነች። ኤክስፖርትም በጣም ከፍተኛ ነው። በተለይም ኤሌክትሮኒክስ፣ የቴክስታይል እና የመጫሚያ ምርቶች ከፍተኛውን ቦታ የሚይዙ ናቸው። ከዚህ አኳያ ኢትዮጵያ ተኪ ምርቶችን ለማምረት በተለይም ደግሞ በማኒፋክቸሪንግ ኢንዱስትሪ፣ በቴክስታይል እንደዚሁም ደግሞ በምግብ ምርቶች አግሮ ፕሮሰሲንግ ማለት ነው ከፍተኛ ጥረት እያደረገች ነው። በዚህም አኳያ ልምድ መቅሰም የሚቻልበት ሁኔታ አለ። የቪየትናም ስራዎች መዳረሻቸውን ምርታማነት አድርገው ለተጀመሩ መልከ ብዙ የኢትዮጵያ ልማታዊ ስራዎች አጋዥ ናቸው። በመሆኑም የሀገራቱ የሰሞኑ ግንኙነት ኢትዮጵያ በእስያ ለምታደርገው ሁለንተናዊ ግንኙነት ቪየትናም ስልታዊ አጋር እንደሆነችም ያረጋገጠ ሆኗል ተብሏል። የሰው ሀብት ልማት ስርዓቱን ከትምህርትና ከስልጠና ስርዓት ጋር በማስተሳሰር ጊዜውን ለዋጀ ለፐርፐዙ እንደ ሀገር ለያዙት ረዥም ህልም ማሳኪያ ይሆን ዘንድ ገበያ መር ወደሆነ የሰው ሀብት ልማት ስርዓት አምጥተውታል። እኛም ይሄ ዳይሬክሽን አለን። ላለፉት 3 ተከታታይ አመታት አዳዲስ ካሪክለሞች መቅረጽን ጨምሮ ነባር ካሪክለሞችን የመከለስ ስራ ሰርተናል። አጠቃላይ በተደረገው ውይይት በንግድ፣ በኢንቨስትመንት፣ በትምህርት አብሮ ለመስራትና ኢትዮጵያን ደግሞ የአፍሪካ ዋና መግቢያ አድርጎ ለመጠቀም ከፍተኛ ፍላጎት አላቸው። ኢትዮጵያን በኤሲያ በምታደርጋቸው ግንኙነቶች ቪየትናምን እንደ ስትራቴጂክ አጋር በመውሰድ
ከሌሎች ጋር ለመግባባት መጠቀም እንደምትችል ነው እነሱም ያብራሩት። ስለዚህ በጣም ጥሩ የነበረ ውይይት ነው የነበረው፣ ጥሩ ቆይታ ነው የነበረው። የተገኘው ልምድ የበለጠ እንዲዳብርና እንዲያድግ የቪየትናም መሪዎች ኢትዮጵያን ከመጎብኘት እስከ የሀገሪቱ ባለሀብቶች ኢንቨስት እንዲያደርጉ ለቀረበው ሀሳብም አዎንታዊ ምላሽ የታየበት ስኬትን ያተረፈ ጉብኝት እንደነበረም ተመላክቷል።